የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። የአባቴ ቡሩካን ብሎ ነው የሚጠራል። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችም መጣችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ግብፃውያንን ዘርፈው ሲወጡ እኛ ደግሞ አጋንንትን ዘርፈን ነው የወጣ ነው። የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ሥጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ኦርቶፒያን ሰብስክራይብ ያድርጉ፣ ይወዳጁ፣ ያጋሩ። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል እናታችን ማርያም ሆይ በሚል ርዕስ እንማማራለን። እግዚአብሔር ቸርነት የእሷ በረከተ ልመናዋ በልቡናችን ላይ ይደርብን። አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽው ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሆይ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋሁ ይላል። ከጥላው እየሳሳው ተጠጋሁ ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋቱ ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት
የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ሕሊና ጸሬተ ነፍስ ጸሬተ ሥጋ የተሰጣት በውስጥ ፋፋ በነፍስ በሥጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የሥጋ ሙሽራ ያይደለች ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጎልማሶችን ቃል የማትፈልግ ከመላእክት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴን እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የሕይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች ቤተልሔማዊት የሕይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ ወመጻኒ ድንጋጤ ሞት ፍርሃት ወረአድ አሐዘኒ የሞት ድንጋጤ መታብኝ ፍርሃትና እንቅጥቅጥም ያዘኝ ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ሞትን የምታመልጥበት ክንፍ አለት? የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ ሁለት ክንፍ ርግብ ነበረች። ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝንጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት ባህሩ ያላሰጠማት ባህሩ ደርቋል ብላ የወይራ ዝንጣፊ ይዛ ለኖህ የሰላም ብስራትን ይዛ ከች አለችለት። ከመርከብ ውጣ ብላ ደስታን በጆሮው የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ሥጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ሥጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግሥት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን ማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ሥጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። ርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ ነቢያት ምርኩዛቸው ነበረች። ማናት ያቺ እንደ ማለዳ ብርሃን የምትጎበኝ? ማለዳን የማይነፈቀው ሰው የለም። የራበው ሰው ሲነጋ የምጠግብ ይመስለዋል። የታመመ ሰው ሲነጋ የምድን ይመስለዋል። የታሰረ ሰው ሲነጋ የምፈታ ይመስለዋል። በሞት የታሰሩት አባቶቻችን ማለዳይቱ ማርያም ስትመጣ እንፈታለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ማርያም ስትመጣ እንጠግባለን እያሉ የሞት ዕዳ የተሸከሙት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረታት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ ፍጥረታት ወደ እግዚአብሔር ሲመለከቱ ዓይናቸውን የሚያሳርፉባት ንጽሕት ሰማይ ፀሐይ ክርስቶስ የተመላለሱባት ከዋክብት ሐዋርያት የተመላለሱባት ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ስለዚህ
እንዲህ እያልን መጣን። እሷ በቃ ስትታሰበን የሚታሰበን ሃይማኖት ነው፣ የሚታሰበን ሥላሴ ነው፣ የሚታሰበን ሕይወት ነው። እና እመቤታችን ምናችን ናት ከተባለ እናታችን ናት። የምን እናታችን ብቻ እንደሆነች ልንገራችሁ። እናታችን ቅድስት ድንግል ማርያም የበረከት እናታችን ናት። በረከት የሚለው ትዝ ሲላችሁ እንጀራ በበረከት ትዝ እንዳይላችሁ። ሰው መጀመሪያ ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድን ነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው። ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው። ቡሩክ ማለት መጨረሻ ላይ ተነስተን የምንሆን ምን እንደሆን ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ሥላሴ ወይም ወለተ ሥላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው ቡሩክነት ማለት። ያ ቡሩክነት ነው ርግማንን የሚያጠፋው፣ ፍጥረታትን የሚያስገዛን የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ እርጉም ሰይጣንን መምሰል ካማናችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም ምድር ባንተ ምክንያት የተረገመች ትሁንብህ፣ ሶከ ወአሜከላ ለይብቁልከ እሾህ ይብቀልብህ አለው። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ ርግማን ሆነ። ልብ በሉማ የሁላችን እናት አንዲት ነበረች፣ ያችውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደና ሰውነት ነበረው። ደና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌሄ ለሰው ይሁንኒ ወጥተ ወርደት ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀልነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው ርጉምነት ጨምሯል ማለት ነው። እርጉም ከሆን ነው እሾህ እያበቀልን ምን ሄደው። ከቤታችን እሾህ ይበቅላል፣ ከልባችን እሾህ ይበቅላል፣ ከቤተሰብ እሾህ ይበቅላል። እሾህ የሆኑ ልጆች እየተወለዱ ነው። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችም መጥታችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ ቢቀርቡት የሚወጋ የሚያደማ ንግግሩ እሾህ፣ ሀብቱ እሾህ፣ ስልጣኑ እሾህ፣ እውቀቱ እሾህ፣ ሁለንተናው እሾህ የሆነ ቤት ሲሰራ እሾህ ሌላውን ነቅሎ ሲኖር እሾህ የሆነ ሰው አለ። አያችሁ፣ አንዳንዱ ዛፍ ሊዋጋ ይበቅላል። አንዳንዱ ዛፍ ደግሞ አፍርቶ ሊያበላ ይበቅላል። አዳምና ሔዋን
በቀሉና እሾህ በቀሉ። ቅዱስ ያሬድ ደግሞ ሲናገር ድንግል ማርያምን እንተ ሰረጸት ለሕይወት አለ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርጠን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያሾህ ነበረ። ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። 5000 ዘመን ተጭኖን የነበር ነው የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው። ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበረ። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ። እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ድንግል ማርያም ማለት ተመልከቱ፣ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንዲያውም ኢሳይያስ ሲናገር ብፁዕ ዘቦ ዘር በጽዮን ይላል። በጽዮን ዘር ያለው ሰው ብፁዕ ነው ይላል። እስኪ በሉላችሁ በጽዮን ምን ያለው ሰው በሉ እንጂ አይዟችሁ። በጽዮን ዘር ያለው ሰው ምን ያለ ነው? ብፁዕ ነው። ነቢዩ ኢሳይያስ ነው የተናገረው። በጽዮን ዘር ያለው ሰው ብፁዕ ነው። ከጽዮን ከድንግል ማርያም ዘር ክርስቶስ የተወለደለት ሰው እሱ ብፁዕ ነው። ከዚያ ከማይጠፋው ዘር ሕያዋን ሆነን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። ስለዚህሳ መጀመሪያይቱ እናታችን ያሳረፈችብንን መርገም እውነተኛይቱ የተባረከችው መሬት እሷ ተገኘችና ቡሩክ መድኃኔዓለም ከሷ መጥቶ በማኅፀኗ እንዲያድር ሆነች። ቅዱስ ገብርኤል ስለዚህ መጥቶ ምን አለ? ተፈሥሒ ፍሥሕት ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችውን እመቤታችን ነቅላ ጣለችላት። ስለዚህ ምን ተባለች? ተፈሥሒ ኦግዝቴ ቅድስት ድንግል እንተብኪ ተበትከ ማይሰረ ሔዋን ማይመሚ፣ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። በሉ እስቲ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። አሁንም ደስ ይበላት እመቤታችንን፣ ያንን እርግማን አስቀረችልን። ስለዚህ ምን ሆነ መሰላችሁ? አሁን ያ እርግማኑ ስንረገም ምን በቀለብን አልኳችሁ? እሾህ። ያንን እሾህ ለማብቀል እግዚአብሔር የተባረከችውን ምድር እመቤታችን አገኘና ከሷ ተወለደና የተባረከ ሥጋ ለበሰና ያንን እሾሃችን በዕለተ ዓርብ አስጎንጉኖ ከራሱ ላይ ደፋው። ያንን እሾህ ከራሱ ላይ ሲደፋው የኛ የዘመናችን እሾህ በሙሉ ተነቀለልን። ጌታ በዕለተ ዓርብ የእሾህ ጉንጉን ሲለብስ የኛን እሾህ ነበር ተሸክሞ የዋለው። ያ እሾሃችን ነበር የረገፈልን። የሕይወታችን ራስ እሾህን ከራሱ ላይ ለብሶ የኛን እሾህ ከሕይወታችን ነቅሎ ጣለልን። መቃብር ላይ እየወጋ ያወረደልን፣ ወደ መቃብር ያፍገመገመንን እሾህ ይነቀል ዘንድ የበረከት ምድራችን እሷ ነበረች። የዕድሜ በረከት የሰጠችን፣ የሕይወት በረከት የሰጠችን፣ የእንጀራ በረከት የሰጠችን፣
የዘላለም በረከት የሰጠችን እሷ ናት። ስለዚህ እመቤታችን የበረከት ምድራችን ነበረች። ቡርክት አንቲ እማንስት የምለው ቃል ቀላል እንዳይመስላችሁ። በረከት እንዲህ አለ ቅዱስ ጳውሎስ። ስለዚህም እንዲህ ብለን ለመዘመር በቃል ይትባረክ እግዚአብሔር አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊ በመንፈስ ቅዱስ ዘበሰማያት በኢየሱስ ክርስቶስ እግዚእነ ብሎ ይናገራል። በጌታችን በኢየሱስ ክርስቶስ በሰማያዊ በረከት በመንፈስ ቅዱስ በመንፈሳዊት በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባቱ እግዚአብሔር ይመስገን ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 3 ላይ በመንፈሳዊ በረከት የባረከን እግዚአብሔር ይመስገን። ይህንን አባቶቻችን ሲተረጉሙ መንፈሳዊ በረከት አለ መንፈሳዊ በረከት አለ ከስጋዊ በረከት ሲለይ የስጋዊ በረከት አውጽኦሙ በኩሉ ሰርጎ ወርቅ ወብሩር የሚል ነበረ። የማልማ ነው። ከዚያ ሲለይ በረከት መንፈሳዊት አለው። አውጽኦሙ በኩሉ ሰርጎ ወርቅ ወብሩር። እስራኤል ከግብፅ ባርነት ሲወጡ ምን አድርገው እንደወጡ ታውቃላችሁ? ወርቅ ሰርቀው ነው የወጡት። ወርቅ ሰርቀው እግዚአብሔር ምን አደረገ? በሙሴ አማካይነት ከግብፃውያን ዕቃ ተዋሱ አላቸው። ወርቅና ብር አበድሩኝ አሉና ተዋሱ። በሉ ይሄንን ያዙና ውጡ አላቸው። እግዚአብሔር እስራኤልን ከግብፅ ሲያወጣቸው ሁለት ነገር አደረገላቸው። አንደኛ ባርነትን ሰረዘላቸው። አንድ ሁለተኛ ደግሞ ምን አደረገላቸው? ባርነት መሰረዙ ብቻ ሳይሆን ድሆች ነበሩ፣ ከብረው እንዲወጡ አደረጋቸው። ሶስተኛ ስደትን ማዳኑ ብቻ ሳይሆን ሰው ከስደት ወጥቶ ርስት ሳይገባ ቢሞት ጥቅም የለውም። ስደትን ብቻ ሳይሆን ያስቀረላቸው ርስትም ሰጣቸው። ሶስቱ ነበሩ ጥቅማቸው። ባርነት ቀረላቸው፣ አንድ ድህነታቸውን ወርቅ ይዘው በመውጣት ቀረላቸው፣ ሁለት ሶስተኛ ስደቱ ርስት በመውረስ ቀረላቸው። ይሄ ነበረ በረከት መንፈሳዊት በረከት ስጋዊ የተባለ። ከዚያ በኋላ ተመልከቱ፣ አስተውሉ። ምንድን ነው እግዚአብሔር ስረቁ ይላል አይል? ያላመኑትን ሰዎች ገንዘብ እግዚአብሔር ዝረፉ ብሎ አያውቅም። ታዲያ ምን ማለቱ ነበረ? የግብፃውያንን ገንዘብ ዘርፋችሁ ውጡ አላቸው። ይህ ማለት ለምን ይመስላችኋል? ያን ያህል ዘመን 215 ዓመት በባርነት ቀጥቅጠው ሲገዟቸው አንድ ቀን ደመወዛቸውን ከፍለው አያውቁም። ዛሬም እንኳን ድረስ ግብጾች የሚመኩባቸውን ፒራሚዶች ደም እያቦኩ ሴቶች ነፍሰ ጡሮች ጭቃ እያቦኩ ከዚያው ላይ እየወለዱ ሕፃናትን እርገጧቸው የሰው ደም ጭቃውን ያጠነክርልናል እየተባሉ ግፍ እየደረሰባቸው በሰሩት ፒራሚድ ላይ የዕለት እንጀራ እንኳን በሚገባ ሳይሰጣቸው እርጋፍ እየተሰጣቸው ነበር። ይሉ ያንን ድካማቸው ከፈልና በወርቅ አስጊጦ በወርቅ ሸልሞ አወጣቸው። ግብፃውያንን ዘርፈው እንዲወጡ አደረጋቸው። በኋላስ ምን አደረገላቸው? ደግሞ ባርነትን አስቀረ፣ ስደትን በርስ ተካ። ይህ ማለትን ማለት ነው። ተመልከቱ። ግብፅ ማለት ጨለማ ማለት ነው። ግብፅ የተባለ ሲኦል ነው። ባርነት የተባለ የዲያብሎስ ባርነት ለእኛ ቀረልን ነው። ከዚያ በኋላ ተመልከቱ። አውጽኦሙ በሰርጎ ወርቅ ወብሩር። እነዚያ ግብፃውያንን ዘርፈው ሲወጡ እኛ ደግሞ አጋንንትን ዘርፈን ነው የወጣ ነው። ይዘውብን ገፈውን የነበረውን ጸጋ መልሰን ቀምተውን የነበርነውን ርስት አስከፍተን ተዘግቶ የነበረውን የገነት ደጅ አስከፍተን አተነው የነበረውን ዕፀ ሕይወት ዳግመ ከፈለነ ንብላ ዕፀ ሕይወት ዘውቱ ሥጋው ለክርስቶስ ወደሙ ክቡር አተነው የነበረውን የሕይወት ፍሬ በላ ነው። እርሱም ክቡር የክርስቶስ ሥጋው ቅዱስ የክርስቶስ ሥጋው ክቡር ደሙ ነው። ዳግመ ከፈለነ ንባ ወደ ገነት እንድገባ ዘንድ አደለን። ሰርጎ መንፈሳዊ ተሰጠን። እስራኤል ጫማቸው ሳያልቅ ግብፅ የለበሱት ጫማ ርስት አስገባቸው። ይህ ጫማ ወንጌል ነው። የሰላምን ወንጌል ተጫምታችሁ ቁሙ ብሎ ቅዱስ ጳውሎስ ኤፌሶን 6 ላይ እንደተናገረ ወንጌልን ተጫምተን እንድንወጣ በወርቀ ደሙ እንድንዋጅ በክርስቶስ ስም እንድናጌጥ ጌጣችን እሱ እንዲሆን ከሲኦል እንድንወጣ ርስት መንግሥተ ሰማያትን እንድንወርስ በህብስት ፈንታ ቅዱስ ሥጋውን ክቡር ደሙን እንድንመገብ በሐቀለ ቃዴስ ፈንታ ሐሩረ ገሃነምን እንድንሻገር በመንፈሳዊ በረከት እንድንሸለም ያደረገን በልጅነት ያከበረን ለአባቱ ነገሥታትና ካህናት አድርጎ የመረጠን ለርስቱ የዋጀን እሱ ነው። ለዚህ ሁሉ በረከታችን እመቤታችን ናት። አሁንም እሷን የፈጠረ እግዚአብሔር ይክበር ይመስገን።